ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ማኑዋል ዋሺንግ ማሽኖችን ነው። ከ12 ኪሎ እስከ 16 ኪሎ ይዘንላችሁ ቀርበናል። ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት የሚሆኑ ዋሺንግ ማሽናችን ነው ይዘንላችሁ የቀረብነው። በመጀመሪያ የምናየው ሶናሺ 12 ኪሎ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ሶናሺ 12 ኪሎ ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገድ ውሃችንን መጠቀም እንችላለን ወይም ደግሞ ከአውቶማቲኩ የሚለይበት ዋና ምክንያት ምንድነው? ውሃው ግዴታ ዳይሬክት መሆን የለበትም። በሁለት አይነት መንገድ ውሃዎችን መጠቀም እንችላለን። የመጀመሪያው ነገር እዚች ጋር የምናያት ኢሌት የምትል ስላለች በዚህኛው ጋር የራሱ ጎማ አለ። ይሄኛውን ጎማ በመጠቀም ቀጥታ ከቧንቧ ጋር እናገናኘውና ልክ ወደ ወሽ ውስጥ ወይም ደግሞ ወደዚህኛው ውስጥ እንዲገባልን ከፈለግን ወሽ የምትለው እናረጋታለን። ወደ መጭመቂያ ውስጥ ወይም ደግሞ ስፒን ወደ ማድረጊያ ውስጥ እንዲገባልን ከፈለግን ደግሞ እዚህ ጋር አድርገን መጠቀም እንችላለን ማለት ነው። ከዛ ደግሞ በተጨማሪ ያኛውን ነገር መጠቀም ማንችል ከሆነ በባሊ ወይም ደግሞ ባጠራቀምንበት ነገር አምጥተን እዚህ ውስጥ ጨምረን መጠቀም እንችላለን ማለት ነው። ይህ ሶናሺ እንግዲህ 12 ኬጂ ማኑዋል ዋሺንግ ማሽን ነው። አነስ ስላለ እንዲሁም ደግሞ ለመካከለኛ ቤት በጣም ተመራጭ ነው። ወይም ደግሞ ገና ጀማሪ የሆናችሁ ከሆነ የሆነ የማጠቢያ ነገር ለመክፈት አስባችሁ ጀማሪ ከሆናችሁ እቺ 12 ኪሎ እንግዲህ በቂ ናት ማለት ነው። ያው እንግዲህ እዚህ ጋር እንደምናየው 12 ኬጂ ማጠቢያ አለው። ይሄ ደግሞ ማጠቢያ የመጀመሪያው ነገር ምንድነው መሰላችሁ? እንደምናየው ደብል ቦዲ ስለሆነ በቀላሉ ከተለያዩ ነገሮች ጋር እንኳን ቢጋጭ በፍጹም ሊሰበርብን ሊበላሽብን አይችልም። ከዚህ በተጨማሪ ደግሞ እዚህ ጋር እታችኛው ላይ እንደምናየው የተለየ ስትራክቸር ስላለው በደንብ አድርጎ ልብሳችንን ማጠብ ይችላል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የተለያዩ ቆሻሾችን ማጠራቀም ያለው ይሄኛው ወርታች ስንገፋው በቀላሉ መውጣት ይችላል ማለት ነው። እንግዲህ ይሄኛው የራሱ የሆነ ቆሻሻ ማጠራቀሚያው ምንድነው? ፕላስቲክ ነው። ፕላስቲክ ስለሆነ በዚህ በተለያዩ በቁልፎች በፍጹም ሊበላሽብንና እንዲሁም ደግሞ ሊሰበርብን አይችልም። እቺ ትንሽ ነገር ትመስላለች፣ ነገር ግን ብዙ ነገር ነው የምትሰራለን። እቺኛዋ ቆሻሻውን አልያዘችም ማለት ቆሻሻው ወደታች ወደ ሞተሩ ፓርት ያልፋል። ያ ደግሞ ምንድነው ጊሩ እንዳይዞር ያደርግና ይሰበርብናል። ከዚህም በተጨማሪ ደግሞ ይሄ ቆሻሻው በሙላ ወደ ውስጥ ከገባ ድሬን ማድረግ አይችልም። ስለዚህ ውሃውን እንደፈለገ ማስወጣት አይችልም ማለት ነው። ስለዚህ እቺኛዋ ፕላስቲክ መሆኗ የተለየ ጥቅም ይኖራታል ማለት ነው። ከዚህም በተጨማሪ ደግሞ ያው እንግዲህ ማኑዋል ዋሺንግ ማሽን ስለሆነ የሚያጥበውን ግማሽና ከዛ በላይ ፐርሰንት ነው ማድረቅ የሚችለው ወይም ደግሞ መጭመቅ የሚችለው። ስለዚህ ይሄኛው መጭመቂያው ስንት ኪሎ ነው ማለት ነው? የ12 ኪሎን ግማሽ እስከ 6 ኪሎ ወይም ደግሞ እስከ 7 ኪሎ ድረስ በደንብ አድርጎ መጭመቅ ይችላል ማለት ነው። መጭመቂያውም እንግዲህ ትንሽ የምትባል አይደለችም ማለት ነው። የተለያዩ ብርድ ልብሶችን ባትጨምቅልንም ጂንሶችን፣ አንሶሎችን በደንብ አድርጋ መጭመቅ ትችላለች ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናየው ቀለል ያለ ኮንትሮል ፓናል አላት። እዚችኛው የምናያት እንግዲህ ዋሽ ታይመር ናት። እንደፈለግን እንሰጣታለን። ስትጨርስ ራሷ ትዘጋለች። እዚች ጋር ደግሞ የምናየው ምንድነው የምንከተው ልብስ ጂንስና የተለያዩ ነገሮች ከሆነ ምንድነው ኖርማል ላይ እናደርገዋለን። ነጠላ የተለያዩ ነገሮች ደግሞ ከሆነ ጀንትል ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ እዚህ ውስጥ የተጠራቀመው ውሃ ቆሻሻ ከሆነ ይህን ቆሻሻ ማስወገድ ከፈለግን ደግሞ ድሬን ላይ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚች ጋር መጨረሻ ላይ የምናያት ደግሞ ምንድነው እዚህ ጋር መጭመቂያው ወይም ደግሞ የሚያደርቅበት አለ። እችኛዋ ስፒን ታይመር ናት። ስትጨርስ ራሷ ትዘጋልናለች ማለት ነው። በቀላሉ እንደዚህ ኮንትሮል ማድረግ እንችላለን ማለት ነው። ይህ እንግዲህ በጣም ላጠቃቀም ቀላል ነው። በውሃም እንግዲህ ገልብጠን መጠቀም እንችላለን ማለት ነው። ለዚህ ዋሺንግ ማሽን ማድረግ የሚገባን የመጀመሪያ ጥንቃቄ ምንድን ነው? በምንጠቀምበት ጊዜ ስታብላይዘር ወይም ደግሞ ፓወሩን ኮንትሮል የሚያደርጉ ነገሮች ሰክተን ብንጠቀም የተሻለ ተመራጭ ነው የሚሆነው። ለምንድነው እንደዛ ብናደርግ ፓወር እንኳን ጨምሮ ቢመጣ የግዴታ ሞተራችንን ሊያበላሽብን አይችልም። እንደዛም ካደረግን ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር የምናያት መጭመቂያ ውስጥ ከላይ የምትደረግ ከቨር ፕሌት አለች። እቺኛዋ የምናያትን ከቨር ፕሌት የግዴታ ማድረግ ይኖርብናል። እቺኛዋን ካላደረግን ምንድነው ውስጥ መሀለኛ ውስጥ ይቀረቀርብንና ሊበላሽብን ይችላል። ለዛ ሁለቱን ጥንቃቄ ማድረግ ይኖርብናል ማለት ነው። ይህ ሶናሺ እንግዲህ 12 ኬጂ ማኑዋል ዋሺንግ ማሽን እንደሚታወቀው ሁለት ሞተር ነው ያለው። ምን ማድረግ ይችላል? እያጠበ እያለ መጭመቅ ይችላል፣ እየጨመቀ እያለ ማጠብ ይችላል። ሁለቱንም በአንድ ጊዜ ማሰራት እንችላለን ማለት ነው። ነገር ግን ረጅም ጊዜ መጠቀም የምንፈልግ ከሆነ ለየብቻ ብንጠቀማቸው ተመራጭ ይሆናል ማለት ነው። ይህ 12 ኬጂ ማኑዋል ዋሺንግ ማሽን ዋጋው 40 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዲያ 14 ኬጂ
ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ዋሺንግ ማሽን እንደምናየው ቅድም ካየነው በሳይዙ ሰፋ ይላል፣ ያው ኪሎም ስለሚጨምር ማለት ነው። ከዚህ በተጨማሪ ደግሞ ሙሉ ለሙሉ ፕላስቲክ ስለሆነ በቀላሉ ቢቆሽሽብን እንኳን ማጽዳት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ በተለያዩ ነገሮች በፍጹም ሊበላሽብንና ሊሰበርብን አይችልም ማለት ነው። ይህም እንግዲህ ማኑዋል ስለሆነ በሁለት አይነት መንገድ ውሃችንን መጠቀም እንችላለን። የመጀመሪያው ነገር እዚሽ ጋር የምናያት ኢሌት አለች። እቺ የምናያት ጎማ አለች። እቺ የምናያትን ጎማ አንደኛዋን እዚህ ጋር እንሰካታለን። እዚህ ጋር እንደምናየው በቀላሉ አንደኛዋን ደግሞ ቧንቧ ላይ እንጠቀማትና ከፈለግን ወደ ወሽ ውስጥ ወይም ደግሞ ስፒን ውስጥ እችኛዋን ብቻ በማንቀሳቀስ የሚመጣውን ቀጥታ ውሃ ወደዚህ ውስጥና እዚህኛው ውስጥ እንዲገባ ማድረግ እንችላለን። ከዚህ በተጨማሪ ደግሞ ውሃውን ባጠራቀምንበት ነገር በባሊ በተለያዩ ነገሮች ባጠራቀም ነው ገልብጠን መጠቀም እንችላለን ማለት ነው። ያን ግን ስንጠቀም የመጀመሪያ ማድረግ የሚገባን ጥንቃቄ ምንድነው? ወተር ሌቭሎች አሉ። ሁሉም ማኑዋል ዋሺንግ ማሽኖች ላይ ይጻፋል። ኤል ኤም እና ኤች የሚል አለ። ብዙ ጊዜ ሪከመንድ የሚደረገው ኤም ላይ አድርገን ብንጠቀም ነው። ከኤሉ በታች ካረግ ነው የተለያዩ የሚነጫጩ ከልብሳችን ውስጥ የወጡ ቆሻሾች፣ የተለያዩ ነገሮች ወደ ሞተራችን ውስጥ ስለሚገባ ይሄኛው እንግዲህ ዱረብል እንዳይሆንና ረጅም ጊዜ እንዳንጠቀሙ ያደርግብናል ማለት ነው። ከዚህም በተጨማሪ ደግሞ ኤች የምትላለች። ኤቿ ደግሞ በላይ ካረግናት ምንድነው ወደ ኤሌክትሪክ ፓርት ውስጥ ወይም ደግሞ ከኪሎ በላይ ስለሆነ የምንጠቀመው ሊሰብርብን ይችላል፣ ጌሩ ሊሰበር ይችላል። እንዲሁም ደግሞ ዋሺንግ ማሽናችን በቀላሉ ሊበላሽብን ይችላል። ስለዚህ ብዙ ጊዜ ኤም ላይ አድርገን ብንጠቀሙ ተመራጭ ነው ማለት ነው። ያው ማኑዋል ስለሆነ ወተሩ ሌቭል የምናደርገው ራሳችንን በባሊም ጨመርን ቀጥታ ከቧንቧ ጋር ማገናኘ ነው ራሳችንን ውሃውን የምንመጥነው ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው እዚህ ጋር ደብል ቦዲ ስለሆነ በቀላሉ ቢመታብን እንዲሁም ደግሞ ቢጋጭብን በቀላሉ ሊሰበር አይችልም ማለት ነው። ከዚህም በተጨማሪ ደግሞ 14 ኪሎ ስለሆነ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግላል ማለት ነው። እንዲሁም ደግሞ እዚሽ ጋር ፊልተር ማድረጊያዋን ወይም ደግሞ ቆሻሻ ማጠራቀሚያን በምናይበት ጊዜ ከልብሳችን ውስጥ የሚወጡ የተለያዩ ቆሻሾችን የምታጠራቀመው ፕላስቲክ ናት። ስለዚህ በዚፕ በቁልፍ በተለያዩ ነገሮች እየተሽከረከረ እያለ ሊበላሽብን ወይም ደግሞ ሊሰበርብን አይችልም ማለት ነው። ይችኛም እንግዲህ ያለመበላሸቷ ወይም ደግሞ ረጅም ጊዜ መጠቀማችን ምንድነው ጥቅሙ? ቅድም እንደነገርኳችሁ የተለያዩ ቆሻሾች ወደ ሞተራችን ውስጥ እንዳይሄድ ፊልተሯ ትጠቅመናለች ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያት የ14 ኬጂውን እስከ 8 ኪሎ ድረስ መጭመቅ የሚችል የራሱ መጭመቂያ ያለው። መጭመቂያውን ደግሞ በምንጠቀምበት ጊዜ እንግዲህ ማድረግ የሚገባን ኤር ድራየር ስለሆነ እስከ 85% ድረስ ማድረግ ይችላል ማለት ነው። እንዲሁም ደግሞ ቲሸርቶች፣ የተለያዩ ቀለል ያሉ ልብሶች ደግሞ ከሆነ ከዛ በላይም ማድረግ ይችላል ማለት ነው። ነገር ግን ማድረግ የሚገባን ጥንቃቄ ምንድነው? ይሄ እየተሽከረከረ ስለሆነ ልብሳችንን የሚያደርቀው እዚህ ጋር የምናያት ከቨር ፕሌት ስላለች እቺኛዋን ከቨር ፕሌት የግዴታ ከላይ ከቨር ማድረግ ይኖርብናል ማለት ነው። እቺኛዋን ግን ከቨር ካላረግናት ወደ መሀለኛው ውስጥ ወደ ተለያዩ ነገር ውስጥ ይገባና ብዙ ጊዜ ሳንጠቀምበት ሊበላሽብን ይችላል። ስለዚህ ያኛውን ጥንቃቄ ማድረግ ይኖርብናል ማለት ነው። ይህም እንግዲህ ሚዲያ 14 ኬጂ ማኑዋል ዋሺንግ ማሽን 3 ሞተር ነው ያለው። የመጀመሪያው ምንድነው እዚህ ጋር የምናጥብበት ለብቻው ሞተር አለው። እዚህ ጋር ደግሞ የምንጨምቅበት የብቻው ሞተር አለው። ከዚህም በተጨማሪ ደግሞ ቤታችሁ ኮንዶሚኒየም ወይም ደግሞ አፓርታማ ከሆነ ድሬን ማድረጊያ ወይም ደግሞ ቆሻሻ ማስወገጃው ከፍ ያለ ቦታ ላይ ነው። እዛ ላይ ደግሞ ከሆነ የግዴታ ፓምፕ ስለሚያስፈልገው እቺ እንግዲህ እንደምናያት የራሱ ፓምፕ ማድረጊያ ስላለው ፓምፕ እያደረገ ውሃውን ማስወጣት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚሽ ጋር የምናያቸው ቀለል ያሉ ኮንትሮል ፓናሎች አሉት። ይሄኛው እንግዲህ ለማጠብ ነው የሚያገለግለን። ሲጨርስ ራሱ አንዴ ከሰጠነው በኋላ ታይመር ስለሆነ ራሱ ይዘጋልናል። እዚች ጋር ደግሞ የምናየው ዋሽ ሰሌክተር ነው። እዚህ ውስጥ የከተትነው ልብስ ብርድ ልብስ ወይም ደግሞ ትላልቅ ልብሶች ከሆኑ ሄቪ ላይ አድርገን እንጠቀማለን። እንዲሁም ደግሞ ከነዛ ከብርድ ልብስ እና ከጅንሶች ከትላልቅ ልብሶች ውጭ ከሆኑ ደግሞ ኖርማል ላይ አድርገን እንጠቀማለን። ከዚህም በተጨማሪ ደግሞ እዚህ ውስጥ የተጠራቀመው ውሃ ወደ ውጭ እንዲወገድልን ከፈለግን ድሬን የምትለዋ ስላለች ድሬን የምትለዋ ላይ አድርገን እዚህ ውስጥ የተጠራቀመው ውሃ ወደ ውጭ ይወገድልናል ማለት ነው። ግን በዚህን ጊዜ እችኛ የራሷ የሆነ ፓምፕ ሲስተም ስላላት ከዚህ ውስጥ የሚወገደው ውሃ እንኳን ቆሻሻ ነው። ነገር ግን ከዚህኛው ውስጥ የሚወገደው ወይም ደግሞ ከመጭመቂያው ውስጥ የሚወገደው ውሃ ንጹህ ስለሆነ ተመልሰን እዚህ ውስጥ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ስፒን ታይመር ስላለው ስፒን ታይመሩን እንደምንፈልግ መጭመቂያ ነው እንደምንፈልግ እንሰጧለን። ሲጨርስ ራሱ ይዘጋል ማለት ነው። ይህም እንግዲህ ማኑዋል ዋሺንግ ማሽን ላጠቃቀም በጣም ቀላል ነው። አንድ ጊዜ ከተጠቀምንበት በኋላ በቀላሉ እንደፈለግን ኮንትሮል ማድረግ እንችላለን። ያም ስለሆነ እንግዲህ ለኢትዮጵያ ተመራጭ የሆነ ዋሺንግ ማሽን ነው ማለት ነው። ይሄ እንግዲህ 14 ኬጂ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል። ዋጋው ደግሞ 52500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው እስካሁን ካየናቸው በሳይዙ ሰፋ ያለውን ፋልኮን 16 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ማኑዋል ዋሺንግ ማሽን ቅድም ካየናቸው በሙላ በሳይዙ ተለቅ ያለ ነው። ለመካከለኛ ተለቅ ላለ ቤት እንዲሁም ደግሞ ለስራ ቦታ በጣም ተመራጭ የሚሆንበትን ዋነኛ 3 ምክንያቶችን እነግራቸዋለሁ። የመጀመሪያው ምክንያት ምንድነው መሰላችሁ? ይሄ ማኑዋል ዋሺንግ ማሽን 3 ሞተር ነው ያለው።
የመጀመሪያው ምንድነው ማጠብ የሚችል ሞተር አለው። እንዲሁም ደግሞ የመጭመቂያው ለብቻ ሞተር አለው። ከዚህ በተጨማሪ ደግሞ ቤታችሁ ኮንዶሚኒየም እና አፓርታማ ከሆነ ውሃውን በቀላሉ የሚያስወግድበት የራሱ የሆነ ድሬን ፓምፕ አለው። ስለዚህ 3 ሞተር ነው ያለው ማለት ነው። የመጀመሪያው ምክንያት እሱ ነው። ከዚህም በተጨማሪ ደግሞ 16 ኪሎ ስለሆነ ብርድ ልብስ፣ አንሶላ፣ ጅንስ የተለያዩ ነገሮችን ማጠብ ይችላል። እንዲሁም ደግሞ ከዛም በተጨማሪ ኪሎቸው ማኑዋሎች በሰፋ ቁጥር መጭመቂያቸውን ስለሚሰፋ እንደ ልብ የምንፈልገውን ነገር በሙላ መጭመቅ ይችላል ማለት ነው። ከዚህም ደግሞ በተጨማሪ በሶስተኛነት ዋናና ተመራጭ የሚያደርገው ነገር ምንድነው? የሚጠቀመው ሞተር ኮፐር ሞተር ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። በእነዚህም በሶስቱ አማካኞች የተመራጭና እንዲሁም ለስራም ለተለያዩ ነገሮችም የሚሆን ዋሽንግ ማሽን ነው ማለት ነው። ይሄ ዋሽንግ ማሽን እንግዲህ እንደምናየው ደብል ቦዲ ነው። ደብል ቦዲ ስለሆነ በቀላሉ ቢጋጭብን እንዲሁም ደግሞ ከተለያዩ ነገሮች ጋር ቢሰበርብን ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ውሃችንን በሁለት አይነት መንገድ እንደማንኛውም ዋሽንግ ማሽን መጠቀም እንችላለን። የመጀመሪያው የኢሌት የራሱ የሆነ ጎማ ስላለው እዚህ ጋር የምናያትን ሰክተን ከፈለግን ወደ ማጠቢያው ከፈለግን ደግሞ ወደ መጭመቂያው ውሃ እንዲገባ ማድረግ እንችላለን። ከዚህም ደግሞ በተጨማሪ ባጠራቀምንበት ነገር ገልብጠን ውሃችንን መጠቀም እንችላለን ማለት ነው። ወደ ውስጡ በምንገባበት ጊዜ ከዚህም ሌላ ደግሞ ተመራጭ የሚያደርገው ምንድነው? እንደምናየው ሞተሩ ወይም ደግሞ የማጽጃው ልብስን ማጠቢያው እንደምናየው የተለያዩ ስትራክቸር ውስጡ ስላለ በደንብ አድርጎ ልብሳችንን ጽድት አድርጎ ማውጣት ይችላል። ለብቻ የሚሽከረከሩ ነገሮች አሉት። እንደምናየው ባለ 6 ጥርስ ስለሆነ በደንብ አድርጎ ልብሳችንን ጽድት አድርጎ ማጠብ ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር የምናያት ፊልተሯ እዚሽ ጋር የምትይዘው ቆሻሻ ፕላስቲክ ስለሆነች በቀላሉ በተለያዩ ነገሮች በዚፖች በቁልፎች በተለያዩ ነገሮች በፍጹም ሊሰበርብንና እንዲሁም ደግሞ ቀዳዳ ላያገኝብን አይችልም ማለት ነው። ለምን? ፕላስቲክ ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው 4 እግሮች ስላሉት በእነዚህ 4 እግሮች እንገጥመውና ከዚህም በላይ ወደ ላይ ከፍ ማለት ይችላል። ከሱም በተጨማሪ ደግሞ ከቦታ ቦታ በቀላሉ ማንቀሳቀስ እንችላለን ማለት ነው። እንዲሁም ደግሞ ሎክ ራሱ ላይ ስለሚያደርግ መሬትን በደንብ አድርጎ ቆንጥጦ ስለሚይዝልን በሚጨምቅበት ጊዜ ያን ያህል ብዙ ቫይብሬሽን አይኖረውም ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር መጭመቂያውን እንደምናየው ቅድም ካየናቸው በሳይዙ ሰፋ ስለሚል መካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል ማለት ነው። ያው እንግዲህ እዚህ ጋር እንደማንኛውም ዋሽንግ ማሽን መጭመቂያው ላይ ቺኛን ከቨር ግዴታ ማድረግ ይኖርብናል። የተለያዩ ልብሶች እየተሽከረከሩ ውስጥ እንዳይገቡብን ያኛውን ጥንቃቄ ማድረግ ይኖርብናል። ይሄ ደግሞ መጭመቂያው እስከ 95% ድረስ ማድረግ ይችላል፣ ወይም ደግሞ ልብሳችንን ጭምቅ አድርጎ በደንብ አድርጎ ማውጣት ይችላል ማለት ነው። እዚህ ጋር እንደምናየው እንግዲህ በቀላሉ ኮንትሮል ፓነሎች አሉት። እንግዲህ ቺኛ ኮንትሮል ፓነል ከሌሎቹ ለየት የሚልበት ዋና ነገር ምንድነው? እዚህ ጋር እንደምናየው እስከ 35 ድረስ የሚል አለው። የመጀመሪያው ነገር እስከ 15 ድረስ ካደረግነው ምንድነው ልብሳችንን ያጥብልናል ዝም ብሎ ማለት ነው። ነገር ግን ከ15 በላይ እስከ 35 ያሉት ድረስ ካደረግነው እዚህ ውስጥ ያሉትን ልብሶች ይዘፈዝፍና ዘብዝፎ ከጨረሰ በኋላ ልክ 15 ላይ ሲደርስ ምንድነው ማጠብ ይጀምራል ማለት ነው። ስለዚህ ቺኛ ቅድም እንዳየናቸው ሌሎች ዋሽንግ ማሽኖች ወሽ ብቻ ታይመር ሳትሆን ሶክማ ታደርጋለች። እዚሁ እንዳለ ልብሳችንን ዘበዝፍልናለች። ልክ ዘብዝፋ እንደጨረሰች ደግሞ ምን ታደርጋለች? ማጠብ ትጀምራለች ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ወሽ ሰሌክተር ላይ በምናይበት ጊዜ ይሄኛው እንግዲህ 3 የተለያዩ አማራጮች ነው ያሉት። ስትሮንግ፣ ኖርማል እና ሶፍት የሚል አለ። ነጠላና የተለያዩ ነገሮች የምናጥብ ከሆነ ሶፍት ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ ከዚህ በተጨማሪ ደግሞ ኖርማል የሆኑ ክብደት የሌላቸውን ደግሞ የምንጠቀም ከሆነ ኖርማል ላይ እናረጋታለን። ነገር ግን በጣም ትላልቅ የሆኑ ብርድ ልብሶችን የተለያዩ ጅንሶችን የምንጠቀም ደግሞ ከሆነ ስትሮንግ ላይ አድርገን በደንብ አድርገን ልብሳችንን ጽድት አድርጋ ማውጣት ትችላለች ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ድሬን አለ። ልብሳችንን እዚህ ውስጥ ያለውን ውሃ የቆሸሸውን ውሃ ማስወጣት ከፈለገን ድሬን ላይ አድርገን እንድትወጣ ማድረግ እንችላለን። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ስፒን ታይመር የሚል ስላለ ልክ ሁሉ ነገር አድርገን አንስተን እዚህ ውስጥ ከከተትነው በኋላ የሚቀጥለው ስቴፕ ማድረግ ስለሆነ ወይም ደግሞ ልብሳችንን መጭመቅ ስለሆነ ስፒን ላይ አድርገን ነው በደንብ አድርጎ ልብሳችንን መጭመቅ ይችላል ማለት ነው። ቅድም እንደነገርኳቸው የራሱ ድሬን ፓምፕ ስላለው እዚህ ጋር የመጭመቂያውን ድጋሚ ወደዚህኛው ውስጥ አድርገን ሪዩዝ ማድረግም እንችላለን ማለት ነው። ይሄ 16 ኬጂ ማኑዋል ዋሽንግ ማሽን ዋጋው 58500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት ጋር፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህ በተጨማሪ በ0960 31 81 80 በመስመር ስልካችን 01165970 01165970 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።